እኛ እንወጣለን። አክሴፕት አድርግና እኛ እንወጣለን። እሱ የሆነ ሰው ይደውልለት። አክሴፕት አድርግና እኛ እንወጣለን። አክሴፕት ያድርግና እኛ እንወጣለን። እኛ ልክ እፎይን አገናኝተን እኛ እንወጣለን። እኛ እንወርዳለን። ኦልሬዲ እየተላከለት ነው። ተመልከቱ። ሁላችሁም ተመልከቱ። እንድታዩ ፈልጋለሁ። ተመልከቱ። ይኸው እኔ ጃኒ እፎይ ያለንበት የአሁኑ ላይቭ ሴሽን ላይ ይኸው እየተላከለት ነው። እየተቀበለ አይደለም። ህዝቡ እንዲፈርድ ብቻ ነው የምንፈልገው። ሰው ላይ እንዴት እንደሚጫወቱባችሁ እናንተ ምንም አታውቁም ብሎ እንዴት እንደሚያደርጓችሁ ተው። ይሄ ንቀት ነው። ተመልከቱ። ይኸው እየተላከለት ነው በስርዓት። አሁንም ደጋግመን እንልካለን። ቀላል ነገር ነው የሚደረጋ ጀማ ሙስሊሞች ተመልከቱ። ኡዝር አንሰጥም። ያው ኡሱ ተቀምጧል። ስለዚህ ይላከለት እኔ እስክሪፕት አድርጌያለሁ። ልክ ይላከለ ጀማ ግን እያለ ደግመህ ላክለት እፎይ እፎይ ላክለት። እኛ እንውጣና አንተ ብቻህን መላክ ትችላለህ። እፎይ እኛ እንውጣና ብቻህን አይ ቲንክ ሪስትሪክሽን ነው እኮ እያስቸገረ ያለው። እንደዛ እምቢ ይላል። ሪስትሪክሽን ነው እፎይ እንደዛ እምቢ እያለ ነው። እንደዛ እምቢ ብሏል። እንደዛ እምቢ አለ። ታኮ ምን እናድርግ ታዲያ? እኛ ተቀብሎ እኮ እኛ እንወጣለት ነበረ። ገባህ አይደል? ለዮኒ ምን ጉድ ነው በፈጣሪ። እስኪ ዮኒ አንተ ላክለት። እስኪ ዮኒ አንተ ላክለት። እስኪ ላገኘው አልቻልኩም። ምን አድርጎት መሰላችሁ? ኮስቱን ዘግቶታል። አይታይም። ኮስቱ ይታይሻል? የሱ ጆኒ አሁን ወጣ። አሁን አገለለን። ወጣ አይደል? ኮስት የለውም ጭራሽ። ምክንያቱም ኮስት ባይኖረው እናየው ነበር። ዘግቶ ወጣ። ነገርኩሽ እኮ ተመልሰህ ግባ በሉት። እየላከለት ነው። ተመልከቱ። እፎይ የሚያሳያችሁን ቪዲዮ ተመልከቱ። ይኸው እፎይ ልኳል። ይኸው እፎይ ልኳል። ሪከርድ አድርጎ ስክሪንሻት አድርጎ እፎይ ልኳል። እናት ትውለድ አቦ ሺ ትውለድ እናት። ዮኒ ክርስቲያን እኮ ነው። እፎይ እኮ ክርስቲያን ነው። እፎይ አንድ ቀንም ያለ መረጃ እፎይ እንደማይቆም ይኸው በግልጽ አይተናል። እፎይ የኔ አባት ሺ ትውለድ እናት። ግልጽ ነው። ዛሬ ልኮለታል። ህዝቡ ፈርዷል። ይኸው ቤተሰብ ኮፒ ሊንክ አድርጉ። ተልኮለታል። ማንም ኦርቶዶክስ እዛ ሄዶ ሪፖርት አያደርግም። አንገቴን እሰጣለሁ። ማንም። እነሱ ግን ያደርጋሉ ሪፖርት ስለማውቃቸው። ለምን እፎይን 4ኛ አካውንት ነው ያስከፈቱት። የእኔን 1 ሚሊዮን ሲገባ ጠብቀው ሌላ ጊዜ ሲናገር ምንም ብለው አያውቁም። 1 ሚሊዮን ሲገባ ጠብቀው ዮኒ ማኛ እንዲፈጥሯል ብለው አዘግተዋል። አሁንም የኔ 1 ሚሊዮን ሲገባ ጠብቀው እንደዚህ እንደሚያደርጉ እርግጠኛ ነኝ። ስለዚህ ለምንድን ነው እፎይ ጋር የማይቀርበው? ለምን እፎይ ፎሎ አድርጉት። ፎሎ መልሶልሃል። እፎይ ፎሎ አልመለሰም። አይ ቲንክ ፎሎ አድርጌዋለሁ። ይኸውልኝ እንግዲህ ማን ነው እንደ ለመሴጅስ መልስ ሰጥቷል። መሴጅ አድርገው ነበር ድረስ ፎሎ አላደረገኝ። ሜሴጅም ልኬለታለሁ ከአንድም በ2 አካውንት ፎሎውም አድርጌዋለሁ። አረ ሲያስቁ ምን አለ? ሲወጣ እኮ ነው የላከው። ሲወጣ እንዴት ይላካል? ይሄ ሜሴጅ እፎይ የላከለት ነው ዮኒ። ሲወጣ እንዴት ነው የሚላከው? እስቲ ንገሩኝ እስቲ። ለወጣ ሰው ሪኩዌስት ይላካል እንዴ? ቆንጆ መሀይም አድርገዋቸዋል። እናንተን መጫወቻ አድርገዋቸዋል። የወጣ ሰው ጋር ሪኩዌስት ይላካል። ሲወጣ ነው የላከው አሉ እንዴ? ታዲያ ይኸው ሲወጣ እኮ ነው የላከው። ሲወጣ እንዴት ነው የምንሆነው? በመጀመሪያ የወጣ ሰው ጋር እንዴት ነው የምልከው ሪኩዌስት? እስቲ አይታይም። ወደዚህ አምጣው። ይኸው አረ ተገኝተሻል። እሱ እየተገኝተሻል። አባት
እንግዲህ እሱ የዮኒ ማኛ ጥብስ ከምትውል ለሶስተኛ ጊዜ ግባ ብያለሁ። ይኸው ሪኩዌስት ልኮለት ለሶስተኛ ጊዜ ግባ ጥብሴን፣ አለበለዚያ እኔ ችግር የለብኝ። እሱ ፖለቲካ እንዳይመች እኔ ለፖለቲካ እፎይ ሉጣ እንትንን ቻርጅ እያደረግ ስልክህን አደራ፣ ስልክህን ቻርጅ አድርግ። ዩዘር ኔሙን እኔ ቴክስት ላድርግልህ፣ ለአንተ ቀጥታ እዛው ትልክለታለህ። እኔ ለፖለቲካ እንዳይመቸው ማለት ነው የሌለ ኤክስኪውዝ እንዳያቀርብ እኔ ልልቀቅለትና ገዝት ፍሪ ላድርግለት። አንተ ምንም ችግር በቃ ከዚህ በኋላ እንኳን ከመጣ ቤቱን ዘግቶ ወጥቷል። ነገሩ የለም ይመጣል። ወጥቷል ብዬ እኔ ጓስልበት ነው መልሶ የገባው። በቃ ተመልሰና ማንም ሪፖርት አያደርግም። ኦርቶዶክስ ሪፖርት አያደርግም። ራሳችሁ ካረጋችሁ የራሳችሁ ጉዳይ። ግን በእርግጠኝነት የምናገረው ማንም ኦርቶዶክሳዊ እሱ ጋር ሪፖርት አያደርግም። እስከ ዛሬ አድርጎ አያውቁም። ዛሬ የእናንተ የምታደርጉ ማጋ ነው የፈረደበት እፎይ ጋር የኦርቶዶክስ ልጅ አንድም ቀን የውሱን ፔጅ ሪፖርት አድርገው አዘግተው አያውቁም። ስለዚህ መዋሸት አይቻልም። ምንም ማምለጥ አትችሉ ማምለጥ አትችሉ። ለምን አንድም ቀን የመሲ የማ ኦርቶዶክስ ሪፖርት አድርጎ አዘግቶ አያውቅም። የኦርቶዶክስ ግን በየጊዜው ይዘጋል። እውነታ ይሄ ነው። ይኸው ሪኩዌስት ተደርጓል። ሪኩዌስት የወጣ ሰው ጋር ሪኩዌስት አይላክም መቼም ታውቃላችሁ። የለማ ላይቭ ላይ ከሌለ መላክ አትችሉ። ይዋቸው ስድባቸው ደስ ሲሉ እንዴት እንደሚንጫጩ እኔ ጋ ይውልኝ። ስድባቸው እኔ ጠግቤዋለሁ ስለማውቃ። ውሸታም ሁሌ ተሳዳቢ ነው። የሚዋሽ ሰው ሀቅ የሌለው ሰው መጥቶ እንደ መወያየት እንውጣ፣ አንተና እሱ ተገናኙ ተባለ። ናግባ የኔዎቹ ኮፒ ሊንክ አድርጉ። ናግባ አልተላክልኝም ብለህ ልታጭበረብር ነበር። ልኮ አሳየን። ፎሎ አላረከውም፣ መሴጁን አልመለስክም። ዝም ብለህ ግን ዋቴ ታደርጋለህ። ጆንዬ ሚውት አድርገው። በፖለቲካ ዮኒሻ ፖለቲካ ይጫወታሉ እኮ ሰዎቹ። ሃይማኖት ሰው እኮ አይደለም። ኧረ ይችላሉ በጣም አይ አለበለዚያ ግን ካልሆነ ግን ምን እናደርግ መሰለህ? አንተ ቤት እንመጣለን። በቃ ማን አምላክ እንደሆነ ተዘግበናል። ይቻላል። አንተ ቤት እንመጣለን። ማን አምላክ ነው ማን አይደለም ተዘግበናል። ይሄን ነው የሚደረገው። እንዳታቆሩ። ማኩረፍ አይቻልም። ና ግባ። አሁንም እንጠብቃለን። ና ተመለስ። በጆኒ አሳባሃል፣ በእሱ አሳባሃል፣ ሪፖርት አረጉብልኝ ብለህ አሳባሃል። ምን ብለሃል? ዛሬ ለምንም እንዳትመች ነው የማደርገው። ሁሱ ለምንም አትመችም። ዛሬ የሚፋታ የለም። እመነኝ። ለምንም እንዳትመች አድርጌ ነው። ለምንም እንዳትመች ግባት። ለምንም እንዳትመች አድርጌ ነው ማውራ። ግባ። እችላለሁ ብለሃል። ጥሪ ተቀብያለሁ ብለሃል። ግባ። በቃ ይሄ ነው። ግባ። እችላለሁ ብለሃል። ሀቅ ነው የምናወራው። ትላንትና ተናግሬያለሁ። እፎይ ባገባ እፎይን ነው ምረቅጠው ብያለሁ። ቃል ለምድር ለሰማይ። እሱ ባይገባ እሱን ነው ምረቅጠው። ይሄ ቃል ነው። ቃል ገብተዋል። በህዝባችን ላይ መጫወት አይችሉም። እንችላለን ብለዋል። ይኸው ቀርቦላቸዋል። የልጅቷን በአግባቡ ጥሪ የጆኒን የተቀበለው ግን እፎይ ነው እንደምታዩት። ለምን ተቀበለ? ለምንድን ነው እሱ የማይቀበለው? ይሷል እሷ አይደል ቀጠሮ ያዘችው? እሷ አይደል ይገናኝ ላገናኛችሁና እኔ ካስጠላችሁ ልውጣ ነው ያለችው። ቃል በቃል አገናኝቻችሁ እናንተ ተነጋገሩ እኔ እወጣለሁ አለች። በቃ ይሄ ነው እንግዲህ የተባለው። የምን ምክንያት እያበዙ መዋሸት ነው? ለምንድን ነው የምትዋሹት?
ለምን? ይኸው ግባ ግባ። አሁንም ንገሩት፣ ግባ በሉት። ማጭበርበር አይቻልም፣ ማጭበርበር አይቻልም። ግባ። ኢንቪቴሽን ተልኮልሃል፣ ሁሉ ነገር ተደርጎልሃል። አትገባትም፣ ታውቀዋለህ። እፎይን የሚችለው የለምና ብትችልማ ሮጠህ ትገባለህ። እንደምታዩት አራማን እቺ ቪዲዮ እንግዲህ አሁን እየተወያዩ ነው። አራማን የቁርአን ሕክምና ማዕከል የቁርአን ሕክምና ማዕከል ያለው ነው እንግዲህ ድርጅት ይሆናል እንግዲህ አይደል ነው እንትኑን ወይ እሺ ይላል። ኦኬ እሺ ሶሪ ኢትስ ኦኬ ንፋሳ ኦኬ እሺ አራማን አሁንስ አሁን ፋይል ነው። ኦኬ አራማን የቁርአን ሕክምና ማዕከል ይላል እንደምታዩት ይታያል። ስለዚህ ውይይት ጉዳይ እንግዲህ ያስባል ለማበረታታት ያንተን ሀሳብ እኔ እጋራለሁ። አንድ ለአንድ ነው መሆን አለበት ብዬ አስባለሁ። በቃ ሁሱ ጋር ከሆነ ሁሱ ጋር ወይ ኢምራን ጋር ከሆነ ኢምራን ጋር መሆን አለበት። ለምን ሁለት ሲሆኑ መደራረብ ይመጣል፣ መረባበሽ ይመጣል። በጣም አስቸጋሪ ነው። ከዛ በላይ ግሩፕ ከሆኑ አስቸጋሪ ነው። ሁሱ ደግሞ እውነት ለመናገር በቂ ነው። በቃ ሁሱ ከበቂ በላይ ነው። ሁሱ አንድ ለአንድ ብቻ በቂ ነው። በደንብ አድርጎ በቂ ነው። ከበቂ በላይ ነው ሁሱና ኢምራን ቢደመር ከዛ በኩል ደግሞ ያ ወገን ሁለተኛ ሰው ይዞ ሊመጣ ነው። ሁለት ለሁለት ሊሆን ነው። አራት ሆኑ ማለት ነው። ጫጫታ ይመጣል፣ ጫጫታ ይመጣል፣ ረብሻ ይመጣል። ያ እንዳይሆን አንድ ለአንድ ደቂቃ ተይዞ 10 ደቂቃ ለሱ 10 ደቂቃ ለዚህ፣ ከዛ መሀል ላይ ጥያቄ መጠያቂያ ደግሞ 2 ደቂቃ፣ ከዛ ሪበትል ይኖራል። በሪበትል በዛ መልኩ ቢያደርጉ ይሻላል የሚል እምነት አለኝ እኔ። ለምን የተገኘ እድል ነው። ይህንን እድል መጠቀም ስለምንፈልግ ማለት ነው። ቴንኪው በጣም እውነት ነው። በጣም እንዳይበጠበጥ ማለት ነው፣ እንዳይረበሽ ነው። አሁን በእርግጠኝነት ከነሱ በሲያሳ በልጠን በሲያሳ ካልያዝናቸው በጥብጠው ሁሉ ሊሄዱ ይችላሉ። ስለዚህ ሳይበጠብጡ እድል እኛ ላለመስጠት አንድ ለአንድ ብቻ ስጣቸዋለን። ኢምራን እኛም በጥበጣ በግራና በቀኝ ነው መወገዝ ያለበት እና በእኛም በኩል የሚበጠብጡ ካሉ አደብ እንዲይዙ፣ በዛኛውም ሳይድ የሚበጠብጡ ካሉ አደብ ይዘው ውይይቱ ለህዝብ ግልጽ መሆን አለበት። ማን በተሻለ እውነት እንዳለ በቃ መለመድ አለበት። ያንን ነው ውይይት በአንድ ሳይድ ብቻ ላይሆን ይችላል። ይቅርታ እንግዲህ በመሀል ከገባሁበት። ትክክል ነው። ለውይይቱ አሁን የተናገርካት ንግግር አለ። ይሄ የመጀመሪያም የመጨረሻም ውይይት መሆን አለበት ከኢፎይ ጋር። ይሄ ጎልደን ቻንስ ነው። ጎልደን ቻንስ ማለት ወርቃማ ቻንስ ነው። ይህንን እድል እነሱ ሊያበላሹ እንኳን ቢፈልጉ እኛ እንዳንፈቅድላቸው ነው። እነሱ ሊያበላሹት እንኳን ቢፈልጉ ሊበጠብጡት እንኳን ቢፈልጉ እድሉን እኛ እንዳንሰጥ ብልጥ መሆን አለብን ነው። ስለዚህ አንደኛው እሱ ምንድን ነው፣ በቃ አንድ ለአንድ እናድርግ። እውነታት ሴት ከዛ በኋላ ሁለት ከሆነ ከእፎይ ጋር የሚመጣው ሰውዬ ሁለት የሆነና ይደራረቡና ብጥብጥ ይሆናል፣ አዛ ይሆናል፣ መሰዳደብ ይሆናል። አዛ ነው የሚሆነው እና የአዛ እንዳይሆን እድል እንዳንፈቅድላቸው እንዳንሰጣቸው ነው የኔ ሀሳቤ። ይሄ ነው እውነት ለመናገር። አመሰግናለሁ በጣም ኦኬ። አይ ቲንክ የሆንም ትስማማለህ ብዬ አስባለሁ። በዚህ እኮ ሀቁን ተናገረ እኮ ሙስሊም ወንድሙ። አንዳንዱ ነው ይነጋገሩ። ከዛ በኋላ ሌላ ከተጨመረ አዛ ይሆናል፣ ያስቸግራል፣ ይጨቃጨቃሉ። የማይሆን ነገር ነው የሚፈጠረው። እንደዛ አይነት ነገርም አይደረግም ማለት ከበቂ በላይ ነው። እሱ እፎይን ለማናገር ከበቂ በላይ ነው ብሎ ነው የተናገረው። እራሳችሁ ነው ያላችሁት። እስካሁን ሰዓት እፎይ አልወጣም። እስካሁን ሰዓት እፎይ እየጠበቀ ነው። እሱ ይወጣል ይገባል፣ ይወጣል ይገባል። ላኩ በሉ ይላል፣ ፎሎ አላረግም ይላል፣ ሁሉ ነገር አላረግም ይላል። ማን ነው እስቲ ምክንያት እየሰጠ ያለው? እንደው ስለ ሀቅ ተናገሩ። ማን ነው እየዋሻ ያለው? ማን ነው ስለ እውነት የተቀመጠው? ማን ነው እውነትንስ የሚናገረው? ይኸው ህዝቡ በደንብ ያህል
እየጠበቅን ነው። አሁንም ድረስ እየጠበቅን ነው። አሁንም ድረስ እኛ እንወጣለን። ዮኒ ምክንያት በደስታ ይምጡና ውልቅ ነው የምንለው። 1 ደቂቃ አንቆይም፣ 1 ሰከንድም አንቆይም። 1 ሰከንድ እናንተ ተገናኙ፣ እኛ ወጣ ላስ ሲጀመር ዮኒ አውቀው ሆን ብለው መጨረሻ ላይ አሁን ይምጣ ከ1 ሰዓት ተኩል በኋላ ይምጣ ምናምን ይላል። መጀመሪያውኑ ቢዱን ፖለቲካ በቃ መጀመሪያ አክሴፕት አድርጎ ኻላስ በቃ ኮዩቲ አለቀ እኮ አይደል እንዴ? ምንም እኮ አጨቃል ድራማ መስራት እንዳስፈልግ እኮ አይገባኝም። እኔ የእውነቴን ነው የምነግራችሁ። መጀመሪያ ድራማው የማይገባኝ በቃ ለእናንተ ስል ናበሉት ይላል። ናበሉት ከዛ ገስት ላይ ቁጭ አድርጎ ሰው ማለት ናበሉት ከፈለገ ይላል። እያየው አልነበር እንዴ? ከዛ ለ5 ደቂቃ የማይሞላ ያስቀምጥና ይወጣና ሞዴሬተሮች ይላል። ሞዴሬተሮች ሰው ካለ ከሌለ ይላል። ደጋግሜ ስጽፍ ዮኒ ገስትህ ላይ ሰው እንዳለና እንዳለ እንኳን አታውቅም እንዴ? ሰው አለ በደንብ ነው እንጂ የምታውቅ ሰው የለም አይደል ይላል። አውቆ እኮ እንዴት ነው የማላውቀው እኔ ገስት አንቺ አሁን ገስት እንዳለና እንደሌለ አታውቂም? አንቺ ላይ የገቡና ቁጭ ያሉ እንዳሉ አታውቂም? ኧረ በደንብ ነው የማውቀው ዮኒ። እኮ ወይ ፈጣሪ መጀመሪያ ዮኒ ሀቢቢ ፖለቲካ ባያስፈልግ ኖሮ መጀመሪያ 9 ሰዓት በቃ ድራማ አያስፈልግም ነበረ። ካላስ ውይይታቸውን ይቀጥላሉ። እስካሁን ህዝቡም ተደስቶ ነበረ ወይ አዝኖ ነበረ። ተበጣብጠው ብቻ የሆነ ነገር ብቻ ተገናኝተው ልክ 1 ሰዓት ተኩል ቆይቶ በቃ እኔ ለእናንተ ስል ናበሉት ይላል። ገስት ላይ ቁጭ አድርጎ ምንድን ነው የድራማ ተቃጠል ነው ዮኒዬ አሁን ሁሉ ነገር ቼክ አድርጌ ነው የመጣሁት። ጆኒዬ አይ ቲንክ ጌም ኦቨር ብለናል። ምክንያቱም ሁሉም ቤታቸውን ዘግተው ሁላችሁም እንድትሰሙ ይፈልጋሉ። ሁሉም ቤታቸውን ዘግተው 1 ቤት ከፍተው ገስት ላይ ተሰብስበው ወሬያቸውን ጀምረዋል። ፖለቲካ ነው ያዙት። አይ ቲንክ በጣም ብዙ ምንማማረው ትምህርት ስላለ ዝም ብለን እንስጠው፣ ትንሽ ሳናቆየው ትንሽማ አቆየዋል። አይ ቲንክ ገና በጣም ብዙ ምንማማረው ነገር ስላለ ከተማማረም በኋላ መስጠቱ ይሆናል። ለንግግርም እንዲመች በስነ ስርዓቱ እንትን ለማለት ይኸው እየጠበቃችሁ ነው። አሁንም ድራማችሁን ትታችሁ አሁንም እየጠበቃችሁ ዘግተዋል። ሁሉ ነገር አልቋል ወንድሜ። ይኸው እኮ አይፓዴ ብራዘር እየተከታተሉ ታዲያ ምኑን ነው የምንጠብቀው? ጆኒ ብዙ ነገር የሚገለጥ ነገር ስላለ መልሰው እንዲገቡ ነው። መልሰው እንዲገቡ ጆኒ በቃ እኮ አይ ቲንክ በቂ ይመስላል። ሁሉም ሰው ትምህርት መማር ስላለብን ወደ መማማራችን ብንገባ ደስ ይለናል። በጣም ብዙ የምናነባቸው ብዙ የሚከፈቱ ነገሮች አሉ። እሺ ችግር የለም እናመሰግናለን። ለማንኛውም ዛሬ እውነታው የታወቀበት ቀን ነው። ኦልሬዲ እንግዲህ ማን ፖለቲካ እየሰራ እንዳለ በግልጽ ያያችሁበት ቀን ነው። ይኸው ለ2 ሰዓት ያክል ጠብቀናል። 9 ሰዓት የጀመርን 1 ሰዓት ከ45 ደቂቃ 1 ሰዓት ከ45 ደቂቃ አሁን ማለት ነው። ስለዚህ ማን ፖለቲካ እየሰራ እንደሆነ በግልጽ ያያችሁበት ነው። ከዚህ በኋላ እፎይ እፎይ የሚባል አማርኛ መስማት አንፈልግም። እፎይ ፈራ፣ እፎይ ሙስሊም ፊት መቆም አይችልም፣ እፎይ እንደዚህ፣ እፎይ ቀብር ጥሴ አንድ ሰው ስሙን እንድታነሱ አንፈቅድላችሁም ከዚህ በኋላ ማለት ነው። አንድ ሰው ማለት ነው። ለ1 ሰዓት ከ45 ደቂቃ ይኸው እየጠበቃችሁ ነው ህዝቡ ማለት ነው። ስለዚህ ድራማ ሰርታችሁ ድራማችሁን አጠናቃችኋል። የዛሬ ሳምንትም እንደዚህ አይነት ድራማ ነው የተሰራው። ስለዚህ ይሄ ለህዝብ ይፋ የሆነበት ቀን ነው ዛሬ ማለት ድራማችሁ። ከዚህ በኋላ እፎይ የሚባል አማርኛ የለም እና ከቤት ወጥተህ እኛ እግራችን ስር ሆነ ተወያይ ብሎ አማርኛችሁን እዛው አስቀምጡት። ከዚህ በኋላ ማለት አንሰማችሁም ማለት ነው። እኔ የምለው ይሄንን ነው። እናንተ የምትሉት ሰው ባለበት እንደ እነሱ የሉም፣ ፎርፌ ተበልተዋል። አንተ ቤት እንመጣለን። ሰው ባለበት የሁለቱን ልዩነት ቁጭ አድርገህ ታስተምረናለህ። እኔም እመጣለሁ በገስት ሁላችንም። ለምን እመጣለሁ? ምን ይመስላል? ይቻላል። በቃ እንደሱ ነው። በቃ ሳቡኝ ስመጣ ክበርልኝ። በነገራችን ላይ በጣም እግዚአብሔር ያክብርህ። ጆኒሻንም አክብረህ እኔም ጋር በላይፍ ተገናኝተን አናቅም። አስገቡልኝ ብለህ እየለመንክ ኢንቫይት እየላክ እሱ ጋር ኢንቫይት እየላክ እባካችሁ ገብቻለሁ ይምጣ እያልክ
ይህን ያህል ሰዓት ሙሉ ተቀምጠህ ህዝቡ እያየ ሁለቴ ጥሎ እየወጣ እያጭበረበረ ገስዋት ሁሉን ነገር ይኸው ዳኛዋ እሷ ነበረች ያለችው ነገር ከዚህ በኋላ እፎይ የሚባል ስም እንደማትጠሩ እርግጠኛ ነኝ። እንደማትጠሩ እርግጠኛ ነኝ። እንደማትጠሩ የእናንተ ሰዎች አሁንም እንደማይጠሩ እርግጠኛ ሆኜ ይናገራለሁ። እሱ ነው እየሮጠ የሚወጣው እንጂ ማንም ሮጦ የወጣ የለም። ማንም ፈርቶ የሸሸ የለም። ኢንቫይትም ተልኳል። እንዲሁም እንዳትረሱ ፎሎ እፎይ አድርጎታል፣ መሴጅ አድርጎታል። ዛሬ እንገባለን ተብሎ ስድድብ አይኖርም ተብሎ በደንብ በስነ ስርዓት ጽፎ አስቀምጦታል። ስለዚህ አሁን የሚደረገው ምንድን ነው? እፎይ ቤት እንሄዳለን። የኦርቶዶክስ ወንድምና እህቶች እንዲሁም ሀቀኛ ሙስሊሞች ከእፎይ ጎን እንደምትሆኑ እርግጠኛ ነኝ። እሱን ስም ያስጠፉት ዋሽቶ ቀጥፎ ሳይሆን እውነቱን ስለተናገረ የተጻፈውን ስላነበበ ነው ያሳድዱት። ስለዚህ የማሳደድ የውሸትና እውነት እንዳይወጣ ለማድረግ እንደሆነ እፎይ አሳይቶናል። እግዚአብሔር ባርክ። አንተ ፔጅ እመጣለሁ። ተባረክ። በዚህ አጋጣሚ የመጨረሻ ንግግር ላሳድርግ። የክርስቲያኖች እንኳን ደስ ያላችሁ። እኔ ክርስቲያኖች እንኳን ደስ ያላችሁ። በእፎይ ከዛሬዋ ቀን በኋላ ልትኮሩ ይገባል። እንኳን ደስ ያላችሁ። ለእናንተ ልትኮሩበት ይገባል። በቃ አለቀ። ልትኮሩበት ይገባል። ይሄን የመጨረሻ ከመውጣታችሁ በፊት ግን ከመውጣታችሁ በፊት ሜቢ 5 ደቂቃ እድል እንስጠው። ጥፊ የሚመረቃል ይባላል። እስካሁን የሚለማመጠው ሰው እዚህ ጋር ያለው ሰው 5 ደቂቃ እድል እንስጠው። እስካሁንም ልምምጥ ላይ ነው። የቀረችው ካለች ጎልደን ቻንስ ነው ብለዋል አለ። ዋው ይኸው ስሙ። እንደዚህ አይነት እድሎች ስለማይገኙ ይሄንን ጎልደን ቻንስ እንዲሁ በቀላሉ ልናጣው አንፈልግም። ማጣት የለብንም። ይኸው ንገሩት እስቲ ሳትሳደቡ አይዟችሁ፣ ስድቡን ተዉትና ንገሩት። ሂዱና ሌላ 5 ደቂቃ ተጨምሮልሃል። 1 ሰዓት ከ50 ደቂቃ ጠብቆ ሌላም ጭማሪ ለ3ኛ ጊዜ እባክና እያለ እየተማጸነ ነው። ስድቡን ተዉትና ንገሩት። እውነት ካላችሁ ስድቡ ይደርሳል። አይዟችሁ። እኔ ገና ስገባ ትለጠልጡኝ፣ እንለጣለጣለን። አይዟችሁ። ከኔ ጋር ጀምረን ተው አታሳፍረን በሉት፣ አታዋርደን ኡስታዛችንን በሉት። ከኔ ጋር እንለጣለጣለን። ጀምረናል። መጅሊሱን እኮ ነው ያዋረደው። ነው የሚሉሽ አላውቅም። እናቱ አቤት መጅሊሱን ነው እኮ ያዋረደው። ቀላል አዋረደው። ቀላል ምሁር ተብሎ ተሸልሞ 5000 ሰው አሰለመ ተብሎ ድራማ ሰርተው ምናምን ትችላላችሁ። ግን ድራማ ዛሬ ተራቀሰ። ደግሞ እሱ ጋር ተወያዩ ይላሉ እንጂ። አዎ ይኸው ተዋውቀናል፣ ተያይተናል። አረ ጀግና ነው። እኔ እዛ አንተ ጋር እስክመጣ ቸኩያለሁ። አንተ ቤት ጀግና ነህ። ዛሬ ተገላለጸዋለህ። ምንም የሚደበቅ ነገር የለም። ያስፈራል፣ ይሰቀጥጣል የሚባለው ትምህርት በሙሉ ይዘረገፋታል። አልፋታል። ከዛ እኔ ደግሞ በሪሚክስ እቀጥላለሁ። በሪሚክስ ሰምታችኋል። ምንድነው እሱ? ስማ፣ አንደኛ ኡስታዙ አንደኛው ምን አለ? 2 አይደሉም 1 ናቸው። 1 ሲደመር 1 ከኔ ጋር 1 ናቸው አለ። አይተዋል? ቅድም እሱ 2 አይባሉም ማለት ነው። ግማሽ ግማሽ ናቸው ነው መሰለኝ። ልጆቹ 2 ካልሆኑ ከአንተ ጋር አይችሉም። እሱ ደስ ይላል። እሱ ደስ ተደማምረው ማለት ነው። እና ምናልባት ወራዊ መጥቶን እንዴ ወራዊ ጉዳይ ላይ ምናምን 2 ከሆኑ በእስልምና ሴቶች ናቸው ወንድ ግማሽ ይባሉ እዛ ላይ ሆኖ ፔን ካለው ምናልባት እንጂ እሱን ኤክስኪውዝ እናደርጋለን፣ እንፈቅዳለን። እንደዛ ከሆነ
ምክንያቱም በእስልምና ሴት ልጅ የወንድ ግማሽ ነች፣ ሁለት ሆነው ነው የሚቀርቡት። እሱን አውቃለሁ። አንድ ሲደመር አንድ ሁለታችን አንድ ነን ብለዋል። እኩል ይሆናል ከአንተ ጋር አንድ ብለው ነው ያስቀመጡት። የዛሬው እድል ደግሞ ባቀው የማያገኙት እድል ነበር። የዛሬው እድል ማለት ነው። የዛሬው እድል የማያገኙት ማለት ነው። የማይገኝ እድል ነበረ። ግን እንኳን እኛ በተወሰነ ማይገኘው ለምን እንደሆነ ታውቂያለሽ ጆኒ? ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያውቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖሩና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው፣ ሰሃባዎቹን ያደረጉት፣ ታቢያኖቹን ያደረጉት፣ ሰለፎቹን እነኚህ ያደረጉት ነው። የነሱ መመሪያ ነው። መጽሐፍቶቻቸው ላይ ያለ ነው። ከመጽሐፍቶቻቸው ውጪ አንዲትም የተናገርኳት ነገር የለችም። አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን፣ እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም፣ አይችሉም። ምክንያቱም እኛ ክርስቲያን እንቅልፌን ማጣቴ ቆጨኝ እኮ። ደግሞ እንቅልፍ አልተኛውም። እግዚአብሔር ምስክር ተናድጃለሁ። አመለጠኝ እንዴ ካሁን እያሉ እኔን ብታይኝ ምን ልትሆን ነው? አይ ነው አንቺማ ዋናዋ ስለሆንሽ እንጂ። በነገራችሁ ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙት ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብሎ እየጠበቀ እኮ ነው። አልተጠቀማችሁበትም እድሉ። እውነቴ ነው የምነግራችሁ። አካውንቱን ዘግቷል አይደል? አካውንቱን ዘግቷል አይደል? አዎ፣ ከብንኩ ወጥቷል። ኦኬ፣ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የራሱ ነው ወይስ ያው 40 ምናምን 45 ሺህ ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ እንኳን አየው። ያ አካውንት ቀይሮ ተደብቋል። ኧረ ወይኔ ተደብቆ ነው ያለው። ያውና በቁጥጥር ስር አባቴ የትም አትሄድም። ያው ተደብቆ ነው ያለው። ውስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። እኔ እንዲህ የምትፈራ አይመስለኝም ብራዘር። እሺ እንላክለት በዚህ። አዎ ላኪለት። እሺ ከወጣልኝ ከታች እንዲመደበቅ ይቻላል እንዴ? አያችሁልኝ አይደለ? ግን እንዲመደበቅ ይቻላል። አየህ አይደለ? ዮኒ አየህ አይደል? አሁን የኢትዮጵያ ሕዝብ ፖለቲካውን በግልጽ እያያችሁ ነው። አሁንማ እግዚአብሔር ይስጣል። እንዲመደበቅ ይቻላል እንዴ? ዋና አካውንትን ደብቀ በሌላ አካውንት መደበቅ ይቻላል? ይኸው ላይቭ መጣልኝ። ተቀበለው እስኪ እንትን በለው ላክለት። ዮኒ በሌላ አካውንት ነው፣ በዚህማ መላክ አልችልም። ይኸው እኮ እስኪ ሞክር። ላይቭ መላክ አትችልም? ተደብቆ ነው ያለው። በዚህኛው አልችልም። ያኛው ነው። እስቲ መላክ ብችልማ አመጣው ነበረ። ሞክር እስቲ እና እኛ እንወጣለን። ሞክር እስቲ። ወይ መድኃኒዓለም ጎትተህ አምጣልን እባክህን ዛሬ። አረ ቀላል ጎትትልሻለሁ። ዋናውን አካውንት ይዞ ይምጣ ዮኒ። አረ ምን ትንሿንም ይዞ ይምጣ። በሁለት ሰው ይምጣ እንዳይልበት እኮ ነው።
ሰውም እንትን እንዳይልበት ነው። አረ ችግር የለም። ሰዎቹ በትንሿ እንዳይሰሙ እስልምና ጉድ እፎይ እኔ በትንሿ እና ሚምጣ እንደዛም ከሆነ በጉሊቷ ሚምጣ እንፈልገዋለን። ይቻላል። በጉሊት በቁጭ አካውንት ይምጣ። ዋናው ምን እውነት ነው፣ እውነት ነው። እስልምናን ይታደገ ይሆን ዛሬ? አላህን ይታደገ ይሆን ወይንስ ሚስቶቹን ዝም ብሎ ሻዳ ያስይዛል? ሚስቶቹን ሻዳ ቢያስይዝ ይሻለዋል። ይኸው እያሳያቸው ናግባ። ኧረ እኔ ልዘግበው እሱ ወንድማችን ናግባ። መጽሐፍ ቅዱስ እናንተ ስትገቡ ይሄ እኮ ነው። ይሄ ነው አሁን እንግዲህ ፎሎ እያረኩ ነው። ፎሎ አድርግ ያለው ብለዋል። በዛኛው ሲዋሽ ነው። ፎሎ አድርገው ፎሎ አድርገው። እፎይ ፎሎ አድርግ ያለው እያለ ነው። ሊዋሽ ነው። ያዘው። ፎሎ ካረገ ፎሎ አድርገው አደራ። በዚህኛዋ አሳይ። ለማያረገ እርግጠኛ ነኝ። ላገኘው አልችልም። ምክንያቱም ወይ ዮኒ ሆን ብሎ ነው ያኛውን ትቶ እዚኛው ላይ መጣው። ሆን ብሎ ነው እዛኛው ላይ ፎሎ አድርጌው ልኬለት እዚኛው ላይ ወጥቼ ገና እሱ ፎሎ ማድረግ እንደማልችል ስላወቀ ነው። እንደገና አይቻ ወጥተህ ማድረግ አትችልም። ወጥቼ ፎሎ ማድረግ አልችልም። አረ እሱ ምንድን ነው የምታወራው? እንደገና እንደ አዲስ መክፈት አለብኝ ማለት ነው። እንደሱማ ኮመንቱን አጠፋው። ይኸውልህ ሲነቃበት ኮመንቱ ጠፋ። ስለዚህ በትልቁ ይምጣ። ሆን ብሎ ነው ኮመንት ዘጋ። ኮመንት ዘጋ። ይኸውልህ እግዚአብሔር ምስክር። ይኸው እኛ ጋር እስካሁን ኮመንት አልዘጋንም። ምንም እኛ ደንታችን ነው፣ ሁሉ ክፍት ነው። ይኸውልህ እውነት ስላለን ያው ኮመንቱንም ዘግቶ እንትን እያለ ነው። ክፍት ነው ሁሉ ነው። ይኸው እንድታዩ ይኸው በትንሹ አካውንት እንኳን ሄዶ ማለት ነው። ይሄ ነው ኡስታዛችሁ፣ ይሄ ነው እስልምና። አላህን መታደግ አይችልም። ሪከርድ አድርጉልን። አንድ ሲደመር አንድ እኩል ይሆናል አንድ ምትል ና ግባ እስቲ። አምላክህን በማት ሲደመር ላይ ገና ቆመህ ካልኩሌት የምታደርግ ግቡና እስቲ ኮመንቱን ላጥፍቶ ቁጭ አለ። ስለዚህ ይህንን ምንድነው የምንጠብቀው? ዮኒ ያኛ አካውንት ሪፖርት አልተደረገም። እንድታዩልኝ ቆይ ልዘግባቸው። ያ አካውንቱ ሪፖርት አልተደረገም። እንዳልተደረገ ላሳያቸው። ይኸውልህ ቆይ ያ አካውንቱ የሁሱ ይኸውላችሁ ሪፖርት አልተደረገም። ክሊር ምንም ነገር የለም። ታምር አመለጣውን ደግሞ ሌላ አካውንት ቀየረ። በ11 ሺህ ገባውን ደግሞ በ11 ሺህ ገባውን ደግሞ ይኸው በሌላ ገባ ደግሞ ይኸው በ11 ሺህ አካውንት ገባውን ደግሞ ላይቭ ላይ ያኛውን ትቶ ምንድን ነው የሚሻለን? ዛሬ በየትኛውም አልፋታ ይኸውት 11 ሺህ ይኸው እዙ ላይ 44 ምናምን አካባቢ አልነበረ? 44 ሺህ ነበር የቅድም የገባበት ተደብቆ። አሁን 48 ሺህ ባለው ደግሞ በዚህኛው መጣ። ይሄኛውም አለ። አሁን ደግሞ አይልም ብሎ በዚህኛው ተደብቆ መጣ። ይሄው 48 ሺህ አለ። ዮኒ 44 ሺህ ላይ አለ። ይሄውና አለ 48 ሺህ አለ። 10 ሺህ ሰው አለ አለ። ስለዚህ ለማደናገር ነው ለቦታ የገባው ማለት ነው። እዚህም አለ 2 ቦታ ገብቷል። ያ በትንንሾቹ ላይ ሙስሊሙ እንዳይሰማ ማህበረሰቡ በትንንሽ አካውንት ላይ ገብቷል። በዘራቸው አይድረስ። አሁን ልልክለት ነው ዮኒ ልልክለት ነው። ያው ኮመንቱ ሚዩት ነው። ልልክለት ነው። እንትን ይቀበላል አይቀበልም የሚለው ያው ላኪለት እየላኩ ነው እያያችሁ። አዎ ስክሪንሻት አድርጉ። ቤተሰብ እየላከች ነው። ስክሪንሻት እያረኩ ነው። እኔም እያረኩ ነው። ተልኳል። ዛሬ እናገናኛለን። ተፋልጠን መፋታት የለም ዛሬ። ያው አልተቀበለም። ሪጀክት ዲስኮኔክት ድገሚው። እሺ ድገሚው። ያው 2 የመጨረሻ እንድትደርስ ስጪው። የመጨረሻ ያው ወይ ፈጣሪ እንዴ! እኔም ልልክለት ነው። አገኘሁት። ላክለት
አንቺ ላክሽለት ኢንቫይቱን። የኔን ካንስል አድርጎታል። አንተ ላክስት አክሰስ ሰስፔንድድ ይላል። አሁን መጣ። ይኸው ላኩለት። ይኸው ስክሪንሻት ላድርገው። ይኸው ማስረጃ እኛ እንወጣለን። አክሴፕት አድርግ። እኛ እንወጣለን። አክሴፕት 9 ሰከንድ ይላል፣ 7 ሰከንድ ይላል፣ እሱ ይላል። ይኸው እምቢ አለ። እደግማለሁ። ደግማለሁ። ፈጣሪ ምስክር። ይኸው ልኬለታለሁ። እግዚአብሔር ምስክር። ይኸው ደግሜ የመጨረሻ እድል ይኸው ዮኒ ማኛ እየላከልህ ነው በሉት። ይኸው ልጆቼን ነው የምላችሁ። ይኸው ልኬለታለሁ። 10,000 ሰው አለ። ሶስተኛ እየላኩለት ነው። 10,000 ሰው አለ። እንደዚህ አይነት ውርደት በዘራችሁ አይድረስ፣ በዘራችሁም አይድረስ። እንደዚህ አይነት ውርደት ውስታዙ መጅሊሱ አላችሁ፣ አቡይደር አለ። 10,000 ይኸው እግዚአብሔር ምስክር። የሸለማችሁት ኡስታዛችሁ ይሄ ነው። እነ ኡስታዝ አቡበከር እና መዲጃ እንትን አለኝ። ኡስታዛችሁ ይሄ ነው። ይሄ ነው ኡስታዛችሁ። ኡስታዛችሁ ይሄ ነው። ኦልራይት እኛ እንወጣለን። አክሴፕት ያድርግ። እኛ እንወጣለን። እኛ እንወጣለን። ጃኒ ስለዚህ ይሄ ሰውዬ ሙድ እየያዘብን ነው። ወደ ገስትሬኑ በቃ ላክ በሉት ይላል። ሙድ ይዛል እየተላከለት ሪጃክት እያደረገ ሙድ እየያዘ ነው። እየላኩለት ነው። ዲስኮኔክት እያደረገው ነው። እኔ እየላኩለት ዲስኮኔክት እያደረገው ነው። ጃኒ በጣም እናመሰግናለን። ዮኒ ማኛም በጣም አመሰግናለሁ። እስካሁን ድረስ ለተከታተላችሁን ሁላችሁም በጣም ነው አመሰግናችሁ። ከዚህ በላይ ማንም አንታገስም፣ ማንም አንቀበልም። በቃ ጨርሰናል። ጆኒ የመጨረሻ ልኬለታለሁ። እስኪ የመጨረሻ ልኬለታለሁ። እስኪ ጣል ተብሎ ሌላ ሰው ደውሎልኛል። እሺ እንጠብቃለን። ዮኒ ማኛ እየላከልህ ነው በሉት። ልክ ያለው ዮኒ ማኛ ይሄን ድራማ የሚሰራው ለምን እንደሆነ ታውቃለህ? ትልቁ ላይ ነው ፎሎ አድርጌው ላኩለት። ሆን ብሎ ወጥቶ በትንሽ አካውንት ገብቶ ፎሎ አድርጌ ያለው እሱ አላደረገኝም። እኔ እየላኩለት በትንሽ አካውንት መጥቶ አሁን ያንተን ቶ እኔ እየላኩለት እኮ ድራማው ነው። ስለዚህ እሱማ ገብቶናል በደንብ። ከዚህ በላይ ድራማ እንዲሰራ ፈቅድለትም ገስት ላይ ነው በቃ። ምክንያቱም በትልቁ ላይ ፎሎ አድርጌው ልኬለት አልቀበልም ብሎ ወጥቶ አሁን በትንሽ አካውንት እኔ በማላቃት መጥቶ ፎሎ አላደረገኝም እያለ ነው። ይሄ ድራማ ነው። የእናንተን አልቀበልም ብሏል። ጆኒ ተብለሽ ጆኒ ቆይ ይኸው እየላኩ ነው። ቆይ አንዴ ዮኒ አንዴ እፎይ ጠብቅ። ቆይ ይኸው አሁንም እየላኩ ነው። ቆይ እኔም እየላኩ ነው። ስንት ጊዜ ሪፊውዝ እንዳደረገኝ ታይሙንም እንድታዩት ብዬ ነው። ይኸውላችሁ ታይሙንም ይዩት። ስንት ጊዜ ኖት አቬለብል ይላል። አቬለብል አይደለም ይላል። አሁን ይኸው ስክሪንሻት አደርጋለሁ። እያንዳንዱን አሳያችኋለሁ። ይኸው ዮኒ ማኛ ቆይ ፎሎ እያደረገ ነው። ይታይሃል? ቆይ እያደረገ ነው። ይኸው ፎሎ እያደረገ ነው። ይኸው ፎሎ እያደረገ ነው። ላክለት። አሁን ይኸው ፎሎ አድርግለት። ላክለት። ኢንቫይት አድርጌያለሁ። ይኸው ልክ ያለው ይኸው አውቀው ወላሂ ፖለቲካ ይሰሩባቸው። ፎሎ አድርጋለሁ። እግዚአብሔር ምስክሬ ፎሎ ይኸው ልክ ያለው ልክ ያለው ደግመህ ላክ ዮኒ፣ ደግመህ ላክ። አሁን ደግሞ ጠፋው። የት እንዳለ አላውቅም። የለም
ደግመህ ላክ፣ ፈልገህ ደግመህ ላክ። ዮኒ ላክ እያሉ ነው ፎሎ አድርጌ እየፈለኩ ይኸው አሁን እግዚአብሔር ምስክሬ እሺ ይሰማችኋል ልጆች? እስካሁን ነበረ። አሁን የኔን አጥፍቶታል። ይኸው እግዚአብሔር ምስክሬ። አስገቡት በላቸው በሉት። ወላሂ አውቀው ነው እየሸወዷቸው ነው ክርስቲያኖች። መድኃኒዓለም ድረስ አሁንም እየሸወዷቸው ነው እያለ ድራማ ይሰራል። የኔን ስክሪንሻት ላሳያችሁ። እዚህ ጋር ምን ሩቅ አስኬዳችሁ? ኢምራን አበባ እየላከልህ ነው። አስገባው በለው። ይኸውልህ ይኸው ኢንቫይት ልኬለታለሁ። እታች ይታያቸዋል። የኔ ነው። አየህ ቀዩ እንትን ሲሆን በርገንዲ ሲሆን የተላከ ነው። አንድ ይኸውላችሁ፣ ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ሁለት ይኸውላችሁ፣ ዊዝድሮ አርግ ይላል። ይኸው ልኬለታለሁ። ሶስት